መጽሐፈ ሳሙኤል ቀዳማዊ ምዕራፍ 19 ሳኦልም ለልጁ ለዮናታንና ለባሪያዎቹ ሁሉ ዳዊትን ይገድሉ ዘንድ ነገራቸው። የሳኦል ልጅ ዮናታን ግን ዳዊትን እጅግ ይወድ ነበር። ዮናታንም አባቴ ሳኦል ሊገድልህ ፈልጓል። አሁን እንግዲህ ለነገው ተጠንቅቀህ ተሸሸግ፣ በስውርም ተቀመጥ። እኔም እወጣለሁ፣ አንተም ባለህበት እርሻ በአባቴ አጠገብ እቆማለሁ። ስለ አንተም ከአባቴ ጋር እነጋገራለሁ፣ የሆነውንም አይቼ እነግርሃለሁ ብሎ ለዳዊት ነገረው። ዮናታንም ለአባቱ ለሳኦል እርሱ አልበደለህምና ሥራውም ለአንተ እጅግ መልካም ሆኖአልና ንጉሥ ባሪያውን ዳዊትን አይበድለው፣ ነፍሱንም በእጁ ጥሎ ፍልስጥኤማዊውን ገደለ። እግዚአብሔርም ለእስራኤል ሁሉ ታላቅ መድኃኒት አደረገ። አንተም አይተህ ደስ አለህ። በከንቱ ዳዊትን በመግደልህ ስለ ምን በንጹሕ ደም ላይ ትበድላለህ ብሎ ስለ ዳዊት መልካም ተናገረ። ሳኦልም የዮናታንን ቃል ሰማ። ሳኦልም ሕያው እግዚአብሔርን ዳዊት አይገደልም ብሎ ማለ። ዮናታንም ዳዊትን ጠርቶ ይህን ነገር ሁሉ ነገረው። ዮናታንም ዳዊትን ወደ ሳኦል አመጣው፣ እንደ ቀድሞውም በፊቱ ነበር። ደግሞም ጦርነት ሆነ። ዳዊትም ወጥቶ ከፍልስጥኤማውያን ጋር ተዋጋ፣ ታላቅ ግድያም ገደላቸው፣ ከፊቱም ሸሹ። ሳኦልም ጦሩን ይዞ በቤቱ ተቀምጦ ሳለ ክፉ መንፈስ ከእግዚአብሔር ዘንድ ያዘው። ዳዊትም በእጁ በገና ይመታ ነበር። ሳኦልም ዳዊትን ከግንቡ ጋር ያጣብቀው ዘንድ ጦሩን ወረወረ። ዳዊትም ከሳኦል ፊት ዘወር አለ፣ ጦሩም በግንቡ ውስጥ ተተከለ። በዚያም ሌሊት ዳዊት ሸሽቶ አመለጠ። ሳኦልም ዳዊትን ጠብቀው በነጋው እንዲገድሉት መልእክተኞቹን ወደ ዳዊት ቤት ላከ። ሚስቱም ሚልኮል በዚህች ሌሊት ነፍስህን ካላዳንህ ነገ ትገደላለህ ብላ ነገረችው። ሚልኮልም ዳዊትን በመስኮት አወረደችው፣ ሄደም ሸሽቶም አመለጠ። ሚልኮልም ተራፊምን ወስዳ በአልጋ ላይ አኖረችው፣ በራስጌውም ጕንጕን የፍየል ጠጕር አደረገች፣ በልብስም ከደነችው። ሳኦልም ዳዊትን እንዲያመጡት መልእክተኞችን ላከ። እርሷም ታምሞአል አለቻቸው። ሳኦልም እገድለው ዘንድ ዳዊትን ከነ አልጋው አምጡልኝ ብሎ መልእክተኞቹን ወደ ዳዊት ሰደደ። መልእክተኞቹም በገቡ ጊዜ እነሆ ተራፊሙን በአልጋ ላይ አገኙ፣ በራስጌውም ጕንጕን የፍየል ጠጕር ነበረ። ሳኦልም ሚልኮልን ስለ ምን እንዲህ አደረግሽ? አታለልሽኝ፣ ጠላቴን አስኰበለልሽው አላት። ሚልኮልም ለሳኦል እርሱ አውጥተሽ ስደጂኝ፣ አለዚያም እገድልሻለሁ አለኝ ብላ መለሰችለት። ዳዊትም ሸሽቶ አመለጠ፣ ወደ አርማቴምም ወደ ሳሙኤል መጣ። ሳኦልም ያደረገበትን ሁሉ ነገረው። እርሱና ሳሙኤልም ሄዱ፣ በነዋትዘራማም ተቀመጡ። ሳኦልም ዳዊት እነሆ በአርማቴም አገር በነዋትዘራማ ተቀምጦአል የሚል ወሬ ሰማ። ሳኦልም ዳዊትን ያመጡት ዘንድ መልእክተኞችን ሰደደ። የነቢያት ጉባኤ ትንቢት ሲናገሩ ሳሙኤልም አለቃቸው ሆኖ ሲቆም ባዩ ጊዜ የእግዚአብሔር መንፈስ በሳኦል መልእክተኞች ላይ ወረደ፣ እነርሱም ትንቢት ይናገሩ ጀመር። ሳኦልም ያንን በሰማ ጊዜ ሌሎች መልእክተኞችን ሰደደ፣ እነርሱም ደግሞ ትንቢት ተናገሩ። ሳኦልም እንደገና ሦስተኛ ጊዜ መልእክተኞችን ሰደደ፣ እነርሱም ደግሞ ትንቢት ተናገሩ። የሳኦልም ቍጣ ነደደ፣ እርሱም ደግሞ ወደ አርማቴም መጣ። በሲኩም ወዳለው ወደ ታላቁ የውኃ ጕድጓድ ደረሰ። ሳሙኤልና ዳዊት የት ናቸው ብሎ ጠየቀ። አንድ ሰውም እነሆ በአርማቴም አገር በነዋትዘራማ ናቸው አለው። ወደ አርማቴምም አገር ወደ ነዋትዘራማ ሄደ፣ የእግዚአብሔር መንፈስ በእርሱ ደግሞ ወረደ። እርሱም ሄደ፣ ወደ አርማቴምም አገር ወደ ነዋትዘራማ እስኪመጣ ድረስ ትንቢት ይናገር ነበር። ልብሱንም አወለቀ፣ በሳሙኤልም ፊት ትንቢት ተናገረ። ራቁቱንም ወድቆ በዚያ ቀን ሁሉ በዚያም ሌሊት ሁሉ ተጋደመ። ስለዚህ ሳኦል ደግሞ ከነቢያት መካከል ነውን ይባባሉ ነበር።